የመድፈኞቹ የተከላካይ ስፍራ ተጫዋች ዊሊያም ሳሊባ እየሰራቸው ከሚገኙ ስህተቶች ተነስተው በርካታዎች እየተቹት ይገኛሉ። እሱም ደግሞ ምላሽ ሰጥቷል። በሌላ በኩል የቀድሞ የአርሰናል ተጫዋች ቲዮ ዋልኮት ስለ መድፈኞቹ የዘንድሮ ሻምፒዮንስ ሊግ ቆይታ ተናግሯል። የእንግሊዝ ፕሪሚየር ሊግ ጉዳይ ተጠናቋል። አሁን ትኩረት ለሻምፒዮንስ ሊግ ያስፈልጋል። ውድ አድማጭ ተመልካቾቼ እንደምናችሁ፣ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ ስፖርታዊ ጥንክር ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። እንደተለመደው በአማረ መልኩ ከኔ ጋር ቆይታ እናደርጋለን። ለቻናላችን አዲስ የሆናችሁ የደውል ምልክቷን በመጫን ቤተሰብ አሁኑን ሁኑ። ይህ መረጃ ለበርካቶች እንዲደርስ እንደተለመደው ላይክ በማድረግ መጀመራችሁን አትርሱ። በቀጥታ እስኪ ከዊሊያም ሳሊባን ጀምርና ስለ ቡካዮ ሳካ ኮንትራትም ዛሬ ወሳኝ መረጃ ተሰምቷል። ወደዛ እናመራለን። ከሰሞኑ በተለይም በዘንድሮ የውድድር ዓመት ፈረንሳዊው የአርሰናል የኋላ ደጀን ዊሊያም ሳሊባ በአንጻሩ ስህተቶችን እየሰራ ይገኛል። እነዚህን ስህተቶች አይተው ታዲያ በርካቶች ውለታውን እየረሱ እየተቹ የሚገኙ የአርሰናል ደጋፊዎች አሉ። እንደዚሁም ደግሞ በሱ ላይ ጫና ለማሳደር የሚሞክሩ የሌላ ቡድን ደጋፊዎችም ዊሊያም ሳሊባን በተለያየ ምክንያት እየተቹት ነው የሚገኙት። በነገራችን ላይ መድፈኞቹ ነገ ከፓሪስ ሴን ጀርሜን ጋር ተጠባቂ ጨዋታቸውን ሲያደርጉ ዊሊያም ሳሊባ በዚህ ጨዋታ ላይ ምን አይነት ብቃት ያሳያል ሳሳት የሚሉ ስጋቶችም አሉ። እነዚህ ስጋቶች ግን ዊሊያም ሳሊባ ያለው ጠንካራ የስነ ልቦና ዝግጅት ላይ ተጽዕኖ ያሳርፋሉ ተብሎ አይጠበቅም። ዊሊያም ሳሊባ እንግዲህ በተለይም በሪያል ማድሪዱ ጨዋታ ልክ አርሰናል 1-0 በቡካዮ ሳካ መምራት ሲጀምር ወዲያውኑ ስህተት ሰርቶ ቪኒሲየስ ጁኒየር እንዳስቆጠራት ይታወሳል። እንደዚሁም ደግሞ ከክሪስታል ፓላስ ጋር በነበረውም ጨዋታ ዊሊያም ሳሊባ እንግዲህ ለማርቲን ኦዲጋርድ አቀብላለሁ ብሎ ለፓላሱ አጥቂ ማቴታ በቀጥታ ኳሷን ካቀበለ በኋላ ማቴታም እንግዲህ ወደ ግብ ቀይሯት አርሰናል ነጥብ እንዲጥልና ትላንትና ሊቨርፑል ቶተናምን በማሸነፍ የእንግሊዝ ፕሪሚየር ሊግ ዋንጫን በጊዜ እንዲያረጋግጥ አድርጓል። ይህም ታዲያ በርካቶችን አስግቷል ማለት ይቻላል። ዊሊያም ሳሊባ ከአምናው በተለየ ዘንድሮ ለምን ስህተቶቹ እንደዚህ ጎልተው ሊታዩ ቻሉ የሚሉም ጉዳዮች ይነሳሉ። ታዲያ ዊሊያም ሳሊባ ስለዚህ ጉዳይ ተጠይቆ ምን ሲል ተናገረ? እኔ ዓለም ላይ ከሚገኙ ምርጥ የተከላካይ ስፍራ ተጫዋቾች መካከል ዋነኛው ነኝ ሲል ተናግሯል። ብዙዎች ስለ እኔ የተለያዩ ጉዳዮችን ያነሳሉ። በሰሞኑ ስለሰራዋቸውም ስህተቶች ሲያነሱ ሰማለው። ነገር ግን በእግር ኳስ ላይ ስህተቶች ያጋጥማሉ። ሰዎች የሚሉት ነገር ለእኔ ግድ አይሰጠኝም። ዓለማችን ላይ ከሚገኙ ምርጥ ተከላካዮች አንዱ ነኝ። ነገር ግን ገና 100% ደረጃ ላይ አልደረስኩም ብለዋል። ምንም እንኳን ምርጥ ተከላካይ ቢሆንም ገና ውስጥ ያለውን አቅም ሁሉ አውጥቼ አልተጠቀምኩም የሚለው ዊሊያም ሳሊባ በቀጣይ ጊዜያት ደግሞ 100% ደረጃ ላይ ስደርስ ከዓለም ምርጥ ተከላካዮች ሁሉ ማንም ያላየው ምርጡ እንደመሆን እርግጠኛ ነኝ ሲል ተናግሯል። በሰራዋቸው ስህተቶች የተከፉ ካሉ ይቅርታ ላለው፣ ነገር ግን በእግር ኳስ ዓለም ስህተት የሚያጋጥም ነገር ነው። አሁን ማሰብ ያለ ብን የኋላውን ትተን ወደፊት ለመጓዝ ነው። ከፊታችን ተጠባቂ የአውሮፓ ሻምፒዮንስ ሊግ ጨዋታዎች አሉብን፣ ለነሱ እንዘጋጅ ሲል ለመድፉ ደጋፊዎች መልእክት አስተላልፈዋል። በሌላ በኩል የአርሰናሉ ጥቁሩ አልማዝ ቡካዮ ሳካ በስተመጨረሻም በአርሰናል ቤት የሚያቆየውን የረጅም ጊዜ ውል መፈረሙ ተረጋግጧል። ቡካዮ ሳካ እንግዲህ በተለይም በሪያል ማድሪድ ላይ እጅግ ድንቅ ብቃቱን ማሳየቱን ተከትሎ ሎስ ብላንኮቹ ሪያል ማድሪዶች ይህንን እንግሊዛዊው የመስመር አጥቂ ወደ ቡድን ስብስባቸው ለመቀላቀል እንቅስቃሴ ጀምረዋል ሲባልም ነበረ። ታዲያ ቡካዮ ሳካ ግን አይደለም ሪያል ማድሪድ የትኛውም የምድራችን ላይ ቡድን ቢመጣ አርሰናልን አለቅም ያለም ይመስላል። ለዚህም ነው እንግዲህ ዛሬ ማለዳ የተሰማው መረጃ ቡካዮ ሳካ በመድፉ ቤት ለረጅም ዓመታት የሚያቆየውን ውል ለመፈረም ከአዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርታ ጋር ከስምምነት የደረሰው። ታዲያ ቡካዮ ሳካ ከአርሰናል ቤት ዋንጫ ሳላሳካ አለቅም ማለቱ የሚታወስ ሲሆን ይህንንም እንግዲህ በተግባር አረጋግጧል ማለት ነው። ለቀጣይ ከ4 እስከ 5 ዓመታት ለሚጠጉ ጊዜያት በቀዩና ነጭ ማሊያ መድፉ ቤት እንደሚቆይ የተረጋገጠው ቡካዮ ሳካ በእንግሊዝ ፕሪሚየር ሊግ ከፍተኛ ደሞዝ ከሚያገኙ ተጫዋቾች ተርታ የሚያሰልፈውም ደሞዝ እንደሚከፈለው ተነግሯል። እንደዚሁም ደግሞ በአርሰናል ቤት ከፍተኛው ተከፋይ ካሁን በኋላ ቡካዮ ሳካ እንደሚሆን የተገለጸው። ሳካ በአርሰናል ቤት ዘንድሮ የአውሮፓ ሻምፒዮንስ ሊግን ማሳካት እንደሚፈልግ ከቀድሞ የአርሰናል ተጫዋች ቴሪ ሆነሪ ጋር በነበረው ቆይታ የተናገረ ሲሆን
በቀጣይ ዓመታትም ከአሰልጣኝ ሚኬል አርቴታ ጋር የእንግሊዝ ፕሪሚየር ሊግ ዋንጫን ጨምሮ በርካታ ዋንጫዎችን እንደሚያሳካ ተናግሯል። አርቴታ ጋር እጅግ ጥሩ ግንኙነት አለን። በቡድኑ ውስጥ እየሰሩት ባለው ስራ ደስተኛ ነኝ። ከእሳቸው ጋር በመሆን በርካታ ክብሮችን አሳካለሁ ብዬ አስባለሁ ሲል ቡካዮ ሳካ ተናግሯል። ታዲያ የመድፈኞቹ ጥቁሩ አልማዝ ውል ለመፈረም መስማማቱ ከነገው የፓሪስ ሰን ጀርሜን ጨዋታ በፊት መሰማቱ እጅግ ትልቅ ደስታ ሲሆን ቡካዮ ሳካ ከፓሪስ ሰን ጀርሜን የግማሽ ፍጻሜ ጨዋታ በኋላ ውሉን ለማራዘም በይፋ ፊርማውን ያኖራል ተብሎ ይጠበቃል። በነገራችን ላይ አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርታ በአርሰናል ቤት ክረምት ከመድረሱ በፊት ውላቸው እየተጠናቀቀ የሚገኙና ወሳኝ ተጫዋቾችን ኮንትራት ማራዘም ላይ ከፍተኛ ስራ እየሰሩ እንደሆነ ሲሰማ የቡካዮ ሳካ ቀዳሚው ነው። በቀጣይ ደግሞ በሪያል ማድሪድ እየተፈለገ የሚገኘው የተከላካይ ስፍራ ተጫዋች ዊሊያም ሳሊባና እንደዚሁም ደግሞ በክረምት ሊለቅ ይችላል ተብሎ የነበረው ጋናዊው ወሳኝ የአርሰናል ተጫዋች ቶማስ ፓርቲን ውል ለማራዘም ከጫፍ እንደደረሱ ነው የተሰማው። አንድሬ ቤርታ በአርሰናል የቤት ስራ ውስጥ ያሉትን ነገሮች ከጨረሱና በቡድኑ ውስጥ መቆየት ያለባቸውን ተጫዋቾች ኮንትራት ካራዘሙ በኋላ በቀጣይ ደግሞ ወደ ዝውውር መስኮቱ በማቅናት ለአርሰናል የሚገቡ የፊት መስመር ተጫዋቾችን ለማስፈረም ካሁኑ ንግግር እንደጀመሩ ተሰምቷል። ታዲያ ቶማስ ፓርቴ፣ ቡካዮ ሳካ፣ ዊሊያም ሳሊባና ሌሎች የአርሰናል ተጫዋቾች ውላቸውን ከፈረሙ በኋላ በቀጥታ እንደ ስፖርቲንግ ሊዝበኑ ቪክተር ዩክሬሽ፣ እንደ ዙቤሜንዲና ኒኮ ዊሊያምስ እንደዚሁም ሌሎች ተጫዋቾችን ወደ መድፉ ስብስብ ለማምጣት ወደ ገበያው ወጥተው ፍሬያማ ንግግር ያደርጋሉ ተብሎ ይጠበቃል። በነገራችን ላይ አንድሬ ቤርታ ማንቸስተር ዩናይትድ፣ ቼልሲ እንደዚሁም በርካታ የእንግሊዝ ፕሪሚየር ሊግ ቡድኖች ጠይቀዋቸው እሳቸው ግን አርሰናልን ምርጫቸው ማድረጋቸው ይታወሳል። የቀድሞ የአርሰናል ወሳኝ ተጫዋች ዋልኮት አርሰናል ዘንድሮ የሻምፒዮንስ ሊግ ዋንጫን የማሳካት አቅም አለው ሲል ተናገረ። የመድፈኞቹ ቀንደኛ ደጋፊና ተጫዋች የነበረው ቲዮ ዋልኮት በኢንስታግራም ገጹ ላይ ሁልጊዜ አርሰናል በሻምፒዮንስ ሊግ ጨዋታ ሲኖረው እየተመለከተ ግብ ሲያስቆጥሩ እየጨፈረ ቪዲዮ ይለቃል። ታዲያ ከስካይ ስፖርት ጋር በነበረው ቆይታ ዋልኮት እንደተናገረውም ከሆነም አርሰናል ሻምፒዮንስ ሊግን የማሳካት አቅም አለው፣ እርግጠኛ ነኝ ዘንድሮ አርሰናል ባለ ትልልቅ ጆሮዎቹን ዋንጫ ወደ ሰሜን ለንደን ያመጣል ሲል ተናግሯል። አሰልጣኝ ሚኬል አርቴታ በመድፉ ቤት እየሰሩት ያለው ስራ እጅግ ያስደንቃል። በእሳቸው ስር በሰለጥን ኖሮ እጅግ ደስተኛ ሆን ነበረም። እሳቸው ትልልቅ ዋንጫዎች የሚገባቸው ምርጥ አሰልጣኝ ናቸው ብለዋል። በፔፕ ጋርዲዮላ ስር መስራታቸው እጅግ ጠቅሟቸዋል። የአርሰናል ተጫዋቾች ዲሲፕሊን እንዲኖራቸው እንደዚሁም ደግሞ በአካላዊ ብቃታቸው ላይ የሰሩት ከፍተኛ ስራ ያስደንቃቸዋል ያለው ዋልኮት አርሰናል አሁን ለዋንጫ የቀረው 3 ጨዋታ ብቻ ነው። በእነዚህ 3 ጨዋታዎች ላይ የመድፉ ተጫዋቾች ሁሉ ደማቸውን መስጠት አለባቸው። ያላቸውን ሁሉ ከሰጡ ዋንጫውን ከፍ አድርገው ወደ ሰሜን ለንደን የማያመጡበት ምክንያት የለም። አርሰናል በታሪኩ አሳክቶት የማያውቀውን ሻምፒዮንስ ሊግ የማሳኪያ ብቸኛው መንገድ ዘንድሮና እድሉ በእጃቸው ነው ብለዋል። ታዲያ በሚኬል አርቴታና በቡድናቸው እምነት አለኝ። አርሰናል ሻምፒዮንስ ሊጉን አሳክቶ ዘንድሮ ወደ ሰሜን ለንደን ይመጣል ሲል ተናግሯል። በነገራችን ላይ የሴቶቹ የአርሰናል ቡድን በቀጥታ ወደ አውሮፓ ሻምፒዮንስ ሊግ ፍጻሜ ትላንትና ሊዮንን በማሸነፍ መድረሱን ያረጋገጠ ሲሆን በፍጻሜውም ከባርሴሎና ጋር ይገናኛል። አርሰናል ከባርሴሎና በሴቶቹ የሻምፒዮንስ ሊግ ፍጻሜ የሚገናኙ ሲሆን በወንዶቹስ ይህ ይደገማል ወይ? የበርካቶች ጥያቄ ነው። በነገራችን ላይ በእንግሊዝ ፕሪሚየር ሊግ በሴቶቹ ብቸኛ የአውሮፓ ሻምፒዮንስ ሊግ ዋንጫ ያለው አርሰናል ሲሆን ታዲያ በሜዳው 2-1 በሊዮን ተሸንፎ ከሜዳ ውጪ ወደ ሊዮን አምርቶ ትላንትና ውጤቱን በመቀልበስ ለፍጻሜ መድረሱን አረጋግጧል። ታዲያ የመድፉ ሴቶች ወደ ፍጻሜ ማለፋቸውን ተከትሎ የአርሰናል ወንዶቹም ለፍጻሜ አልፈው ከባርሴሎና ጋር ሊገናኙ ይችላሉ የሚሉ መላምቶች እየወጡ ይገኛሉ። በነገራችን ላይ የጣሊያኑ ቡድን ኢንተር ሚላን 3 ተከታታይ ጨዋታዎችን ተሸንፏል። ሻምፒዮንስ ሊግን እንደዚሁም ደግሞ የጣሊያን ሴሪኤ ዋንጫን ያሳካል ተብሎ ሲጠበቅ የነበረው ኢንተር ሚላን በስተመጨረሻም እየተንሸራተተ ሲገኝ ባለፈው ከኮፓ ኢታሊያ በኤስ ሚላን ሲባረር በሴሪያው ደግሞ በሮማ 1-0 ተሸንፎ ናፖሊ ትላንት ምሽት ቶሪኖን 2-0 በማሸነፉ የዋንጫ ተስፋውም ጨልመዋል። ታዲያ ኢንተር ሚላን በተከታታይ 3 ጨዋታዎችን መሸነፉ ተከትሎ በባርሴሎና በቀላሉ ተሸንፎ ከግማሽ ፍጻሜ ሊወድቅ ይችላል እየተባለም ይገኛል።
ታዲያ ኢንተር ሚላን በባርሴሎና የሚሸነፍ ከሆነና አርሰናል ደግሞ ፓሪስ ሰን ዠርሜንን አሸንፎ የሚያልፍ ከሆነ በሴቶቹም በወንዶቹም የዘንድሮ የሻምፒዮንስ ሊግ ፍጻሜ አርሰናል ከባርሴሎና የምንመለከት ነው የሚሆነው። በርካታ የመድፉ ደጋፊዎችም ከኢንተር ሚላን ይልቅ ክፍት ጨዋታ የሚጫወተው ባርሴሎና ይሻለናል እያሉ ይገኛሉ። አርሰናል በዘንድሮ የውድድር ዓመት ዘግቶ በሚጫወት ቡድን ነው ነጥብ የጣለው። ኢንተር ሚላንም በመከላከሉ እጅግ ጠንካራ ስለሆኑ አርሰናል የሚከላከል ቡድን አይመቸውምም ይላሉ። ከኢንተር ሚላን ጋር በምድብ ጨዋታ መድፈኞቹ ተገናኝተው በ1-0 ሽንፈት እንዳጠናቀቁ የሚታወስ ሲሆን በጨዋታው ኢንተር ሚላን አንድ ግብ በፔናልቲ ካስቆጠረ በኋላ ሙሉ ጨዋታውን ዘግቶ አርሰናልን አሸንፎ መውጣቱ ይታወሳል። አርሰናል ብዙ ጊዜ በሎ ብሎክ ወይም ደግሞ በመከላከል በሚጫወቱ ቡድኖች ላይ ግብ ለማስቆጠር ሲቸገር የሚስተዋል ሲሆን ነገር ግን ክፍት ጨዋታ ልክ እንደ ሪያል ማድሪድ፣ ፒኤስቪ አይንዶቨን የመሳሰሉ ቡድኖች ላይ ደግሞ በርካታ ግቦችን እያስቆጠረ ሲያሸንፍም ታይቷል። በፕሪሚየር ሊጉም ቢሆን ማንቸስተር ሲቲን የመሳሰሉ ቡድኖችን 5-1 ጨምሮ በበርካታ ግቦች ሲያሸንፍ መድፈኞቹ በክፍት ኳስ የሚጫወቱ ቡድኖችን ለማሸነፍ ሲቸገሩ አይታይም። ታዲያ ለዚህ ነው በርካታ ሰዎች አርሰናል በሻምፒዮንስ ሊጉ ፓሪስ ሰን ዠርሜንን ጥሎ የሚያልፍ ከሆነ በፍጻሜው ኢንተር ሚላንን ከሚገጥም ይልቅ ከባርሴሎና ጋር ቢደርሰው ምናልባትም አሸንፎ ዋንጫውን ሊያሳካ ይችላል እያሉ የሚገኙት። ነገር ግን ባርሴሎና በዘንድሮ የውድድር ዓመት እጅግ ጠንካራ መሆኑን እያሳየ ሲገኝ የሱፐር ኮፓ ዋንጫን ከማሳካቱም ባለፈ ባለፈው ሳምንት በኤል ክላሲኮ የኮፓ ዴላሪ ፍጻሜ ሪያል ማድሪድን እጅግ በአስደናቂ ብቃት 3-2 በማሸነፍ ዋንጫ ማሳካታቸው ይታወሳል። የካታላኑ ክለብ ብሉግራናዎቹ ባርሴሎናዎች በዘንድሮ የውድድር ዓመት ገና ካሁኑ 2 ዋንጫዎችን ያሳኩ ሲሆን የላሊጋና የሻምፒዮንስ ሊግ ዋንጫንም ሊያሳኩ እንደሚችሉ እየተነገረ ይገኛል። ላሊጋን በ4 ነጥብ ከሪያል ማድሪድ በልጠው እየመሩ ሲገኙ 3 ዋንጫ ብቻ ሳይሆን ዘንድሮ 4 ዋንጫ ማሳካት እንፈልጋለን እያሉም ነው። እንደ ፔድሪ፣ ላሚን ያማል፣ ራፊናና ሌዋንዶቭስኪ ያሉ ተጫዋቾች በባርሴሎና ማሊያ ልዩነት ፈጣሪ የሆኑ ተጫዋቾች ሲሆኑ ወደ ፍጻሜ ካለፉም አርሰናልን በቀላሉ አሸንፈው ዋንጫውን ሊያሳኩ ይችላሉ የሚሉም ብዙዎች ናቸው። የፓሪስ ሰን ዠርሜን ስብስብ ዛሬ ምሽት ወደ አርሰናል ወደ ሰሜን ለንደን እንደሚደርሱ ይጠበቃል። በነገራችን ላይ ወደ ሰሜን ለንደን የሚጓዘው የፓሪስ ሰን ዠርሜን ስብስብ ይፋ የሆነ ሲሆን እንደሚከተለው ልንገራችሁ። የፒኤስጂ ስብስብ አርሰናልን የሚገጥመው ግብ ጠባቂው ዶናሩማ፣ ማርኪኒዮስ፣ አሽራፍ ሀኪሚ እንደዚሁም ክቫራትስኬሊያ፣ ፋቢያን፣ ራሞስ፣ ዴምቤሌ፣ ዴዜሬ ዱዌ፣ ቪቲኒያ፣ ሊካንጊን፣ ሄርናንዴዝ፣ ማዩሉ፣ ኑኖ ሜንዴዝ፣ ባርኮል፣ ዛይር ኤምሬ እንደዚሁም ደግሞ ምቤ ፓቾና አርናው ቴናስ፣ ጃኦ ኔቬስን የመሳሰሉ ተጫዋቾች የፒኤስጂ ስብስብ ውስጥ ያሉ ተጫዋቾች ናቸው። መድፈኞቹ በበኩላቸው እስካሁን ድረስ ስብስባቸውን ያላሳወቁ ሲሆን የበርካታ የመድፉ ደጋፊዎች ጥያቄም የሚኬል ሜሪኖና የቤን ዋይት በስብስብ ውስጥ መኖርና አለመኖር ነው። ሚኬል አርቴታ ዛሬ ወደ ማታ አካባቢ መግለጫ ይሰጣሉ ተብሎ የሚጠበቅ ሲሆን በመግለጫቸውም የሚኬል ሜሪኖና የቤን ዋይትን ጉዳይ እንደሚያነሱ ይጠበቃል። በቶማስ ፓርቴ በኩል ማንን ያሰልፋሉ የሚለውም ከፍተኛ ትኩረት የሚሻና በርካቶች በጉጉት እየጠበቁት የሚገኙት ጉዳይ ሲሆን አሰልጣኝ ሚኬል አርቴታ ግን በዛ በኩል ማንን እንደሚያሰልፉ መናገር አልፈለጉም። ምክንያቱም በባለፈው ሪያል ማድሪድን ሲገጥሙ ጋብሪኤል ማጋሌሽ ጉዳት ሲገጥመው ኪዮርን ነው ቤን ዋይትን ነው የሚያሰልፉት ተብለው ሲጠየቁ ሳይናገሩ በሜዳ ላይ ጃኮብ ኪዮርን አሰልፈው የማይታመን ነገር ያደረጉት ሚኬል አርቴታ ታክቲካቸውን ለሌላ ቡድን አሳልፈው መስጠት አይፈልጉም። ለዚህም ይመስላል በቶማስ ፓርቴ በኩል ማንን እንደሚያሰልፉ እስካሁን ግልጽ ያላደረጉት። እንደ በርካቶች ግምት ግን አሰልጣኝ ሚኬል አርቴታ በቶማስ ፓርቴ በኩል ዲክላን ራይስን ወደ ኋላ በመመለስ ሊያጫውቱት እንደሚችሉና በመሃል ስፍራ ሚኬል ሜሪኖ ወይም ደግሞ ኢታን ዋኔሪን ልንመለከት እንደምንችል የተገለጸው። ያ ካልሆነ ማይልስ ሉዊስ ስኬሊ የቶማስ ፓርቴን ሊሸፍን እንደሚችልና ቤን ዋይት ደግሞ ወደ ተከላካይ ስፍራ ሊመለስ እንደሚችልም ተዘግቧል። ሁሉም ነገር ነገ ግልጽ የሚሆን ሲሆን ሚኬል ሜሪኖ፣ ቤን ዋይት በስብስብ ውስጥ ይኖራሉ። አሰልጣኝ ሚኬል አርቴታስ በቶማስ ፓርቴ በኩል ማንን ያሰልፋሉ የሚለው ደግሞ ከጨዋታው መጀመር 1 ሰዓት በፊት ግልጽ የሚሆን ይሆናል። ተጠባቂው የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ፍጥጫ ነገ ምሽት 4 ሰዓት ላይ በኤምሬትስ ስቴዲየም የሚጀምር ሲሆን
መድፈኞቹ ልክ በሪያል ማድሪድ ላይ እንዳደረጉት ሁሉ በሜዳቸው ከፍተኛ ድባብ እንደሚኖርና ከፍተኛ ዝግጅት እንደተደረገ ነው የተሰማው። በተለይም የፓሪስ ሰን ዠርሜንን የቆመ ኳስ ክፍተት ተጠቅመው ግብ ለማስቆጠር እንደሚሰሩ የተነገረ ሲሆን መድፈኞቹ ከዚህ ቀደም በነበረው የምድብ ጨዋታ በፓሪስ ሰን ዠርሜን ላይ ከቆመ ኳስ ግብ ማስቆጠራቸውም ይታወሳል። ፒኤስጂዎች በቆመ ኳስ ከፍተኛ ክፍተት እንዳለባቸው የሚታወቅ ሲሆን አርሰናሎችም ይህንን ክፍተት ለመጠቀም በከፍተኛ ሁኔታ እንደሚሰሩ ይጠበቃል። ውድ አድማጭ ተመልካቾች የዕለቱን ወሳኝ መረጃ ወደ እናንተ አደረስኩኝ። ዊሊያም ሳሊባ የተናገረውን እንደዚሁም የቀድሞ የአርሰናል ተጫዋች ቲዮ ዋልኮት ያለውን እንደዚሁም የቡካዮ ሳካ ውል ማራዘም የተመለከተና አርሰናል በሴቶቹ ለፍጻሜ ደርሰዋል በወንዶችስ የሚለውን ጉዳይ አነሳን። በየዕለቱ ወሳኝ ስፖርታዊ ጥንክሮችን ለመስማት ትክክለኛው ቦታ ትገኛላችሁ። የደወል ምልክቷን በመጫንና ቤተሰብ በመሆን ወሳኝ መረጃዎችን በየዕለቱ እንድታገኙ በአክብሮት እየጋበዝኩኝ በሌላ መረጃ በሌላ ጥንክር እስከምንገናኝ ሰላም ተመኘሁላችሁ።